سورة التحريم سورة التحريم مدنية تحريم مالت ارم مادرق مالتنا حرم ارم مادرق يحرم ارم مادرقال تحريما ارم مادرقن ይህችም ሱራ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል ነች ሱረቱ ተሕሪም بسم الله الرحمن الرحيم يقول الله جل وتعالى يا أيها النبي لما تحرم ما أحل الله لك تبتغي مرضات أزواجك يا أيها النبي أنت نبي هوي لما تحرم لمن ارمت عدرقال له ما أحل الله لك الله لا أنت يفكد له النقر تبتغي مرضات أزواجك يمستوجهن مرضات وديتا لما فلك بله الله يفكد له النقر لمن ارمت عدرقال له إلى الله جل وتعالى هي سبب النزول عنه من دنو በመጀመሪያ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ወደ 11 ሚስቶችን አግብተዋል ከ11ዱ ሚስቶች መካከል ከዚህ ፊት ያላገባች ልጃገረድ ሆና ያገቧት አንዲት አይሻን ብቻ ነው ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች አግብተው የፈቱ ናቸው በርከት ያሉ ልጆች ያሏቸው አሉ አንድ ሁለት ልጆች ያሏቸው አሉ ለምሳሌ ኡሙ ሰለማ አቡ ሰለማ ከሞተ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አግብተዋታል ኸዲጃ ከሳቸው በፊት አግብታ የወለደች የነበረች ነች ሁሉም የሆነው በአላህ ፈቃድ ነው የተፈለገው ነገር ዳዕዋውን ማስፋት ነው ከአራቱ ኸሊፋዎች ጋር የአማችነት ትስስር አላቸው ከአቡበከር አይሻን አገቡ ከዑመር ሐፍሳን አገቡ ለዑስማን ኡሙ ኩልሱም ሩቀያን አንዷ ሞታ በአንዷ ምትክ ሁለት ሴቶችን ሁለት ታማቾችን አንዴ ማግባት አይቻልም ለዓሊ ፋጢማን ድረው ተሳሰሩ መይሙና ቢንቱ الحارث የፖለቲካ ጋብቻ ነው የሚባለው ጎሳውን ለመግዛት ማለት ነው ሁሉም አላማ ያለው እና ነብዩ ሰለላሁ ዐለይሂ ወሰለም ማንንትንም ሴት ቢጠይቁ ለምሳሌ ዘይነብ ቢንቱ ጃህሽን መጨረሻ ላይ زيد بن حارثة بوهلا أقبتواتال بالله تزاز فلما قضى زيد منها وطرا زوجناكها ግን ሲጠይቁ ለሳቸው መስሏቸው ፈቃደኛ ሆኑ ለዘይድ ነው ሲሉ በጣም ነው የተከፉት መጨረሻ ላይ እንደውም ጠላቅ ማለት ነው አላህን ፈርቼ እንጂ ሳየው ትፊበት ነው የሚለኝ ትላለች هكذا መጨረሻ ላይ ዘይድ እኔ አልፈልጋትም የአላህ መልእክተኛ አለ አምሲክ عليك زوجك واتق الله ይሉታል ተነግሯቸዋል እኮ በቃ ባልና ሚስት ሆነው መዝለቅ የሚችሉ አይደሉም አለ አላህ በጣም ትልቅ የሆነ ህግን በሳቸው መስዋዕትነትን ከፍለው ያማ ቢያማ የፈለገ ሰው ቢናገር እሳቸው በጣም እየከበዳቸው ነው ግን አላህ ጀለ ወተዓላ አግባት በዚህ መሰረት ሰዎች የማደጎ ልጆቻቸው ሚስቶቻቸውን የፈቱ እንደሆነ ለምን እርም ይሆናሉ በዛም ተብሎ የተፈታች ሴት እንዳትገባ ሚስት እንዳታገኝ ይደረጋል በደል ነው ይሄ ለዚህ ሴቶች እንዴ መብት የላቸውም እንዴ ከጠሉት ሰው ጋር የግድ ዱንያ ጀሃነም እየሆነችባቸው መኖር አለባቸው አንዴ ከተፈታው ሚነካኝ የለም በሚል ፍራቻ ስለዚህ እንዲህ ያሉ ነገሮች ይሰረዙ ዘንድ ትልቁን መስዋዕትነት የከፈሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተፈቱ ሴቶችን በማግባት ልጃገረዶችን ማግባት እየቻሉ ትልቁን መስዋዕትነት የከፈሉት እሳቸው ናቸው
እና ከዚህ አንፃር ቢታይ አሁን የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ደግሞ ሴቶች ናቸው አይሻ ረዲየላሁ ዐንሃ ከሌላ ቤት የመጣውን በሸክላ እቃ የመጣ ምግብ ነበርና እኮኔ ያለው ምግብ ይመጣል አለችና ከሰከሰችው ከነ ምግቡ ነብዩ ሰለላሁ ዐለይሂ ወሰለም ጋረት ኡሙኩን ነው ያሉት ጋረት ኡሙኩም እናታችሁ የቅናት መንፈስ አደረባት ነው ያሉት ያድርባቸዋል ለዚህ ምንድነው የሆነው አሁን እዚህ ጋር ሰውየው ሁለት ሚስቶቹ ህብረት ፈጠሩበትና ከዛ በኋላ ተቸገረ እንዲያ እንዳታረጊ ይባባላሉ ሼክ ምን ላድርግ አለ ሼክ ጋር ሄደና ምን ላድርግ ሼክ ተቸገርኩ አለ ጥሩ እሺ አንዷ ጋር ሂድና ስትገባ ሆድህ ባዶ ነው ተርበሃል ስለዚህ እንደጠገበ ሰው አግሳ ከዛንም ከጥርስህ ማከለም የሆነ ምግብ እንደሚያወጣ ሰው ነካካ አሉት ከዛ በኋላ ልክ እንደዛ ሲል እገሊት ጋር የበላሁት ዛሬ አይነገርም አለ መጨረሻ ላይ እቺ መናጢ አለች አንደኛዋ እኔ ልታስጠላ እሷ ተወዳ አለችና ሀከዛ ችግሩ ተፈታ ነብዩ ሰለላሁ ዐለይሂ ወሰለም ላይ የተከሰተው ይሄ ነው አሁን እዩ በተራ ሰው ላይ ቢከሰት ምንም አልነበረም هو أشرف الأنبياء والمرسلين ስንት መስዋዕትነት እየከፈሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴቶቻቸው ግን ይሄን ሰሩ ምን ሰሩ ነብዩ ሰለላሁ ዐለይሂ ወሰለም ወደ ዘይነብ ቤት ይገባሉ ወደ ዘይነብ ቤት ሲገቡ አይሻ ረዲየላሁ ዐንሃ ይመለከታሉ እዛ ቆዩ ልክ ሲቆዩ አይሻና ሐፍሳ በመሃል ይገናኙና ያላህ መልእክተኛ እኔ ዘንድ ሲመጡ ምንድነው እንደዚህ አፎት የሚሸተው መጋፊር የሚባል አለ የሙጫ አይነት ነው ሙጫ ታውቃላችሁ የሙጫ አይነት ነው ከዛፍ የሚንጠባጠብ ነገር ነው ይጣፍጣል ግን ሸታታ ነው ያን በልተዋል እንዴ ምንድነው ያላህ መልእክተኛ ብዬ እኔ አፌን ይዛለው አንቺ ዘንድ ሲመጡ ምንድነው ያፎት ሽታ በይና አፍሽን ያዢ ዘይነብን በእንዲህ መልኩና አስጠላ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለአፋቸው ጠረን በጣም ነው የሚጨነቁት ከዛ በኋላ ዘይነብ ቤት በቆዩበት ሰዓት የጠጡት ማር ነው የተበጠበጠ ማር ብርዝ ነው የጠጡት ከዛ በኋላ ወደ አይሻ ሲመጡ አፎት እንዴት ነው የሚሸተው ያላህ መልእክተኛ አለቻቸው አፍንጫውን ግጥም አርጋ ይዛ ማለት ነው መጋፊር በልተዋል ስትላቸው አረ ዘይነብ ቤት ማር ነው የጠጣሁት አሉ ከዛ በኋላ ይሄን ይዘው ነብዩ ሰለላሁ ዐለይሂ ወሰለም ለአፋቸው ጠረን ይጨነቃሉ ከዛ በኋላ ሐፍሳ ጋር ሲሄዱ እሷ አፍንጫውን ግጥም አርጋ ይዛ ምንድነው የዛሬ አፎት ጠረን አለች ከዛ በኋላ ዘይነብ ግን እንዴት አረጋኛለች አሉ ድራማው ሲሳካ ማለት ነው ሚሽን አካምፕሊሽድ ስለዚህ እንዴት እኔ የአፌ ጠረን መሽተት እንደሌለበት እያወቀች እንዴት አደርገኛለች እንደውም እሷ ቤት ሄጄ አንዳች ነገር አልቀምስም ይሉና ለሐፍሳ ይነግሯታል ልክ ለሐፍሳ ሲነግሯት ሐፍሳ ትሄድና ነገሩ ተሳክቷል እሷ ቤት ሄጄ አንዳች ነገር አልቀምስም ብለዋል ያላህ መልእክተኛ ብላ ትናገራለች ስትናገር እንደተናገረች አላህ ይነግራቸዋል ይሄንን ነው فلما نبأها به قالت من أنبأك هذا እኔ ሄጄ መናገሬን ማን ነገሩት ትላቸዋለች ግድ የለም አላህ ነግሮኛል ከዛን አላህ ከዛሬ ጀምሮ በአላህ መልእክተኛ ላይ እንዲህ የምትተባበሩ ከሆነ አላህ ከናንተ የተሻለን ይድረዋል በማለት አላህ ማስጠንቀቂያን ሰጠ አሁን የቁርአን አያቶችን ስናነብ ይገባናል ያ አዩሃ ነብዩ
አንተ ነብይ ሆይ ሊመ ተሐርሙ ስለምን እርም ታደርጋለህ ምግብ ነው ሐላል መጠጥ ነው ዘይነብ የሳቸው ባለቤት ነች ሐላል ነው እሳቸው እዛ ተመግበው ቆይተው መውጣታቸው ሊመ ተሐርሙ ለምን እርም ታደርጋለህ ማ አሐለ الله لك الله ላንተ የፈቀደልህን ነገር ተብተጊ መርዳት አዝዋጅክ ያ ሚስቶችህን ውዴታ የምትፈልግ ስትሆን والله غفور رحيم الله غفور መሐሪ ነው رحيم والله ብለው ስለሆነ والله غفور الله መሐሪ ነው رحيم አዛኝ ነው አታደርግ ከዛን አላህ ምን አለ والله ብለው ስላሉሳቸው قد فرض الله لكم الله ለናንተ ለአማኞች ደንግጓል ተሂለተ አይማኒኩም የመሐላዎቻችሁን ማርከሻ መሐላ والله ከተባለ ምን ያደርጋል ሰውየው ምን ያደርጋል 10 መሳኪን 10 ምስኪኖችን ያበላል ወይ አው kiswatuhum ወይ ያለብሳል ስለዚህ ይሄን ያልቻለ አው ነው ያለው አው ተሕሪሩ ረቀበቲን ይሄ ካልሆነ ተሕሪሩ ረቀባ ባሪያን ነፃ ያወጣል ይሄን ያልቻለ ፈሲያሙ 3 አያም 3 ቀን ይጾማል ስለዚህ ከጾም አይደለም የሚጀምረው 10 ምስኪኖችን ማብላት ወይ ማልበስ ወይ ደግሞ ባሪያን ነፃ ማውጣት ይሄ አላህ በሱረቱል ማኢዳ የጠቀሰው ማለት ነው ይሄን ያልቻለ ሰው ደግሞ 3 ቀንን ይጾማል ይሄንን ነው قد فرض الله لكم تحلة ايمانكم والله مولاكم الله ወዳጃችሁ ነው وهو العليم الحكيم እሱ አዋቂው ጥበበኛው ነው ይላል ከዛን وإذ أسر النبي መልእክተኛውም በመሰጠረ ጊዜ ንግግርን ኢላ بعض ازواجه حديثا ንግግርን ለተወሰኑ ኢላ بعض ازواجه ከሚስቶቹ መካከል ለተወሰኑት በሚስጥር በተናገረ ጊዜ فلما نبأت به እሷ ሄዳ እንዲህ ብለዋል እኮ ያላህ መልእክተኛ የፈለግነው ተሳካ ብላ ስትናገር وأظهره الله عليه اللهم ያንን ገለጠለት ያኔ አንቺ እንዲህ ብለሽ ተናገርሽ አይደል ብለው የፍቅር ንግግር ከጫፍ እስከ ጫፍ ይነገራል የቁጣስ ሁሉ ይነገራል እንዲህ ብለሽ ይባላል ምን ሲባል በቃ ተይው ነው የሚባለው እንጂ ሁሉ አይነገርም አይደል ቁጣላ ለዚህ ነው أظهره الله عرف بعضه كفيل አሳወቋትና وأعرض عن بعض كفيل ደግሞ ራቁ ተውት فلما نبأها به ይህንንም ነገር በነገራት ጊዜ فلما نبأها به قالت بلالج من أنبأك هذا إنني بمسترنا وراهت ما نجره بلا ستل قال نبأني العليم الخبير العليم أواكيو الخبير وسط أواكيو الله نوا ينجرين بلو ألوات كزان إن تتوبا إلى الله እናንተ ሁለታችሁ ወደ አላህ የምትመለሱ የምትጸጸቱ ከሆነ መልካም فقد صغت قلوبكما ልቦቻችሁ ተዘንብለዋልና ልቦቻችሁ ተዘንብለዋልና ወደ አላህ የምትመለሱ የምትጸጸቱ ከሆነ መልካም አባ ሁረይራ ምን ይላሉ ዑመር ኢብኑ ኸጣብን ጠየቅኳቸው
እንተቱባ ኢለላህ ፈቀድ ሰገት ቁሉቡኩማ ብሎ ሁለቱን የሰየማቸው አላህ ማንና ማናቸው ተብለው ሲጠየቁ ዑመር አይሻና ሐፍሳ ናቸው ብለዋል። ሰው ናቸው። እንደዚህም ከመሆናቸው ጋር እኛ ኡመሃቱል ሙእሚኒን የምእመናን እናቶች ስለሆኑ ነብዩን ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም አካል የተጋሩ ወህይን የተጋሩ የተከበረ እጃቸው የዳበሳቸው የጀነት ባልተቤቶቻቸው ናቸው። ለዚህ አደብ ልንጠብቅ ይገባል። እዚህ ቦታ ላይ ታሪኩ እንዳለ ሆኖ ማለት ነው። ከዛን አላህ ልቦቻችሁ በርግጥ ተዘንብለዋልና ይላል እንተቱባ ኢለላህ ወኢን ተዛሃረ ዐለይሂ ከዛሬ ጀምሮ ግን በርሱ ላይ ብትተባበሩ በመልእክተኛው ላይ ያኔ እወቁ ፈኢነላህ ሁወ መውላሁ አላህ እርሱ ወዳጁ ነው። ወጅብሪሉ ጅብሪልም የሱ ወዳጅ ነው። ወሳሊሑል ሙእሚኒን ደጋግ አማኞች ሁሉ የሱ ወዳጆች ናቸው። ወልመላኢከቱ መላእክትም ቁጥር ስፍራቸው የማይታወቅ بعد ذلك ከነኚህ ሁሉ በኋላ ظهير አጋዦች ናቸው ለርሱ። ብቻውን መሰላችሁ እንደ መልእክተኛው አለ አላህ ሁለተኛ እንዳይለመዳችሁ ደግሞ እናንተ ማን ስለሆናችሁ ነው ይባላል አይደል? ሌላ ሚስት ጠፋ እንዴ ይባላል ምርር ሲለው አንድ ሰው አሳ ረቡሁ ጌታው ደግሞ ይከጀላል እንጠለቀኩና እናንተን ይፈታችሁ እንደሆነ አንዩብዲለሁ አዝዋጀን ሌሎች ሚስቶችን ሊተካው አላህ ይከጀላል። ኸይረን ሚንኩና ከናንተ የተሻሉ የሆኑ ሙስሊማቲን ራሳቸውን ለአላህ ያስረከቡ ታዛዦች ሙእሚናቲን አማኞች ሙስሊማቲን ታዛዦች ነው ሙስሊማቲን ሙእሚናቲን አማኞች ቃኒታት ማለት አሁንም ኻዲዓት ሊላህ ለአላህ ተዋዳቂዎች በኢባዳ ታኢባቲን ወንጀል ቢሰሩ ወደ አላህ ተመላሾች የሆኑ ዓቢዳቲን አላህን ተገዢዎች የሆኑ ሳኢሓቲን ሳኢማት ተብሏል ለአላህ ጿሚዎች የሆኑ ሰይባቲን አግብተው የፈቱትንም ወአብካራ ደናግል የሆኑትንም አላህ ሊተካው ይከጀላል። ለዚህ የፈጠረው እሱ ነው ሴቶቹን እና አላህ ሊተካው ይከጀላል ብሎ እናንተን የፈታ እንደሆነ መልእክተኛው ያለ ሚስቶች የሚቀራ አይደለም። እናንተ ግን እንተቱባ ኢለላህ ወደ አላህ ብትመለሱ ለእናንተ መልካም አላቸው። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን አድኑ ወአህሊኩም ቤተሰቦቻችሁንም እንደዚሁ አድኑ ናረን ከእሳት አድኑ ጠብቁ ይህች እሳት ክፉ ነች። ወቁዱሃ الناس والحجارة መቀጣጣያዋ ወቁዱሃ መቀጣጣያዋ الناس ወቁድ ማገዶ መቀጣጣያ ነው። الناس والحجارة ሰዎችና ድንጋዮች መቀጣጣያዋ ሰዎችና ድንጋዮች የሆነችውን እሳት ፍሯት። عليها መላኢከቱን በዛች እሳት ላይ እሳት ያላት ጀሃነምን ነው። መላኢከቱን መላእክታሉ ግላዙን ጨካኞች የሆኑ ርህራሄ የሌላቸው ሽዳዱን ብርቶች የሆኑ ከያዙ ከጨበጡ ማይለቁ لا يعصون الله ما أمرهم አላህን ባዘዛቸው ነገር የማያምፁ እምቢ የማይሉ ويفعلون ما يؤمرون የሚታዘዙትንም ነገር ሁሉ የሚተገብሩ የሆኑ መላእክት እሷ ላይ ተጥደዋል። ስለዚህ ፍሯት
ያ አዩሀ الذين كفروا እናንተ ካዳችሁ ሰዎች ሆይ لا تعتذروا اليوم ይሄ የፍርዱ ዕለት ለነሱ የሚባል ነው ዛሬ ምክንያትን አታቅርቡ ማምለጫ ምክንያትን إنما تجزون እነሆ የምትመነዱት እናንተ ما كنتم تعملون በምድር ዓለም ቆይታችሁ ተሰሩት የነበራችሁትን ነው ያ أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ توبوا إلى الله ودع اللهم تملسوا توبة نصوحا ጥርት ያለ መመለስን ተመለሱ እናንተ ወደ አላህ ጥርት ያለ መመለስን የተመለሳችሁ እንደሆነ عسى ربكم ጌታችሁ ይከጀላል أن يكفر عنكم سيئاتكم ኃጢአቶቻችሁን ከናንተ ሊያብስ ይከጀላል ويدخلكم ሊያስገባችሁም ይከጀላል ጀናቲን ያትክልት ስፍራዎችን تجري من تحتها الأنهار ከስሮቿ ጅረቶች የሚፈሱባት የሆነችን ያትክልት ስፍራ ሊያስገባችሁ ይከጀላል መጅ يوم በዛን እለት لا يخزي الله النبي الله ነብዩን በማያዋርድበት እለት والذين آمنوا معه እነኛንም ከርሱ ጋር ያመኑትን ሰዎች በማያዋርድበት ይልቁንም በሚያከብርበት እለት በዛን እለት ኑሩሁም ብርሃናቸው የስዓ በይነ አይዲህም በስተፍለፊታቸውና ወቢአይማኒህም በስተቀኛቸው በኩል ይገሰግሳል በስተግራ ለምን አበራ የእሳት ሰዎች በስተግራ ስላሉ ሱብሃንአላህ ከፊትና ወደ ቀኝ ነው ወደ ግራ አበራም ሱብሃንአላህ بين ايديهم وبايمانهم يقولون ብለው ይላሉ ያኔ ረበና ጌታችን ሆይ አትሚም ለና ኑረና የሰጠህንን ብርሃን አሟላልን አትቀንስብን እንደ ሙናፊቆቹ ወግፍር ለና ለኛም ምህረትን አድርግ ኢነከ على كل شيء قدير እነሆ አንተ በነገሮቹ ሁሉ ላይ ቻይ ነህ ይላሉ ያ አዩሃ ነብዩ አንተ ነብይ ሆይ ይላል አላህ ያ አዩሃ ነብዩ አንተ ነብይ ሆይ جاهد الكفار والمنافقين جاهد الكفار كهاديانون تاغل والمنافقين አስመሳዮቹንም ታገል ወግሉዝ عليهم በንግግርም በእነርሱ ላይ በርታ ነገርን አበርታ ወግሉዝ ብርቱ ንግግርን ተናገራቸው ومأواهم جهنم የነርሱ የካህዲያንና ያስመሳዮቹ መጠጊያቸው ጀሃነም ነው ወቢእሰል መሲሩ መመለሻው እሳት ምንኛ ከፋ ይላል ضرب الله مثلا الله ምሳሌን አድርጎ አቀረበ للذين كفروا ለነኛ ለካዱ ሰዎች ክህደት ቢሉ ክህደት ነው እንዴ ጥግ የደረሰ ለካዱ ሰዎች አላህ እነኚህን ምሳሌ አድርጎ አቀረበ አማኝ በሌለበት ቢክድ አልፎም አህሉ ፈትራ የሚባሉ አሉ ነብይን ያላዩ ነኚህ ዑዝር ይሰጣቸዋል እንደው የቂያማ ማለት አላህ ነብይን ይልክላቸዋል حسب قول بعض العلماء ነብይ ጋር ሆነው ከመሆንም አልፈው የነብይን አካል የተጋሩ ሰዎች ሲክዱሳ ካፊር ሲሆኑሳ የካፊር ጥግ ضرب الله مثلا الله للذين كفروا لنኛ ለካዲዎች ክህደት ቢባል ይህ ነው ብሎ አላህ ምሳሌን አቀረበ ኢምራተ ኑህን የኑህን ሚስትና ወምራተ ሉጥ የሉጥን አለይሂም ሰላም የሉጥን ሚስት ካነታ ሁለቱ ሴቶች ነበሩ
تحت عبدين በሁለት ባሮች ቁጥጥር በእነሱ ጎጆ ውስጥ ነበሩ من عبادنا صالحين ከባሮቻችን መካከል ደጋግ በሆኑ ሁለት ሰዎች ስር ነበሩ በሱ ስር ነው ያለችው የምራቱሁ ይባላል ታዲያ እነኛ ከአማኝነትም አልፈው ነብይነትን ደረጃ የተቀዳጁ እንደውም ኑህ من أولي العزم من الرسل فخانتاهما ካዷቸው ኩዳቴ فخانتاهما ካዷቸው አታለሏቸው ግን የአላህ ቅጣት ሲደርስ فلم يغنيا عنهما من الله شيئا የአላህ ቅጣት ሲደርስ የኑህ ሚስትም በውሃ ተጥለቀለቀች የሉጥ ሚስትም ከተቀበሩት ሆነች فلم يغنيا على ترفواቸውም عنهما ከነርሱ ሁለቱ ነብዮች من الله شيئا ከአላህ አንዳችንም አላተረፏቸውም ዱንያ ላይ ቅጣታቸው እንደዛ ሆኖ አኺራ ላይ ደግሞ ወቂል ادخل النار እሳትን ግቧት ተባሉ ማዳኺሊን እሳትን ከሚገቡ ሰዎች ጋር ግቧት ተባለ ይላል ለወደፊት ቢከሰትም ሐቂቂ እውነት የማይሻር የማይሰረዝ ስለሆነ አላህ ይሄ ሁኔታ ይሄ ውሳኔ ተላለፈባቸው ይላል እምነት ቢሉ የጠና እምነት ደግሞ ይህ ነው የጸና ሚገርም እምነት ከአምባገነኖቹ ሁሉ ትልቁ ከባድ ኢጅራምን ጭካኔን ይተገብር የነበረ وفرعون ذو الأوتاد ፈርዖንን የምሰሶች ወየችካሎች ባልተቤት የሆነውን ይላል አላህ አንድን ሰው መቅጣት በሚፈልግበት ጊዜ አራት ችካሎችን ይተክላል እጅና እግርን ይወጥራል ከዛ ከኋላ ከብቶች ይነዳበታል አስቡት በህይወቱ ያለ ሰው ከብት ከኋላ እየተባረረ ሲመጣ አፍንጫው ዳይኑን የሰውነቱን አካል ሱብሃንአላህ እኛ በገጠር የሚታለቡ ላሞችን እንኳን ይዘን በሽሆናቸው ወጋ ሲያረጉን አረላሞቹ አይደለም ጥጆቹ እንኳን ሲረግጡን እንዴት እንደሚያንገበግብ የቀመሰው ያውቀዋል ሙሉ አካሉ ላይ ከብት ሲነዳበት ምን ያህል ከባድ ነው እንደዛ ያደርግ የነበረ ሰው ነው ዘይትን በበርሜል አፍልቶ ህፃናትን እዛ ውስጥ ይወረውር የነበረ ሰው ነው እሱ ስር ሆና አሲያ ቢንቱ ሙዛሂም አማኝ ሆነች የሙሳ ተከታይ ሆነች ባወቀ ጊዜ እሱ በአራት ችካል ወጥሯት ከብቶች ሊነዳባት ሲል አላህን የጠየቀችው ቤት ፍለፊት ታያት ያኔ በጣም ተደስታ ፈገግ እንዳለች በደስታ ብዛት ሩሃ ወጣ ሬሳ ላይማ ምንን ነደዋለው አለና ተዋት አካሏ የተከበረ ሲሆን ተሸኘ وضرب الله مثلا الله ለአማኞች للذين آمنوا ለነኛ ላመኑ ሰዎች ምሳሌ አድርጎ አቀረበ امرأة فرعون የፈርዖንን ሚስት አሲያ ቢንቱ ሙዛሂም ትባላለች إذ قالت ባለች ጊዜ አውሳ رب ابن لي ጌታዬ ሆይ ገንባልኝ عندك بيتا في الجنة አንተ ዘንድ عندك بيتا في الجنة ايوه ለዚህ ሌላኛው ረዱን على الاحباش رب ابن لي ጌታዬ ሆይ ገንባልኝ رب ابن لي عندك بيتا في الجنة አንተ ዘንድ በጀነት في جوار رب العالمين ብሏል عند مليك مقتدر ብሏል
فوق العالم الله جل وتعالى كعلمات كله يبلايونه ليس فوقه شيء وكل دونه أنت زند بيتن جنبالين بجنة ونجني من فرعون كفرعون بطش كسوچ ጭካኔ ነፃ አውጣኝ وعمله كسراهم እሱ በሚሰራው አትያዘኝ አትተሳሰበኝ ونجني من القوم الظالمين በዳይ ከሆኑ ህዝቦችም ገላግለኝ ነፃ አውጣኝ ፈርዖንና ግብረአበሮቹን ነው እንዳለችውም አላህ መዟ ወጣት ወመርየምም እንደዚሁ የቤተ መቅደሱ ካህናት እጅግ ባፈነገጡ ጊዜ ሰዎችን ወደ እምነት የጠራች ዳዕዋ ያደረገች ነች እሷንም አላህ ለአማኞች ምሳሌ አድርጎ አቀረበ ومريم ابنة عمران يا عمران لجن مريم التي أحصنت فرجها ياج بلتوان يتأبكج حجاب بلو مكانان بلو بمريم بقاس كيلو درس متعفف عنده نبرج التي أحصنت فرجها بلتوان يتأبكج هونج بحجاب كسياف نجر بمراك فنفخنا فيه بزاو بتتأبكو ما هنسأنوا نفان من روحنا كمنفساتشن إنيا كفترنو إناكا كبرنو إلى من الأرواح التي خلقها وشرفها روح الأنبياء مشرفة يا نبيات روح يتكبرجنج وصدقت بكلمات ربها بقيتوام قالت በመለኮታዊ መልእክት እርግጥ አለች አመነች ወኩቱቢሂ አላህ ባወረደው መለኮታዊ መጽሐፎች አመነች ወካነት ሚነል ቃኒቲን ለጌታቸው ታዛዦች ተዋዳቂዎች ከሆኑት መካከልም ነበረች ይላል ለዚህ አላህ ያማኝ ሰዎች ምሳሌ ብሏል አላህ ከነሱ ጋር ይቀላቅለን ይቂያ ማለት هذا وصلى الله وسلم على